በደንብ አዳምጪ። እናቴ ግን በዚህ መሃል ውስጥ አንድ ነገር ትሆንን እኔን አያድርገኝ፣ ሳሚ አያድርገኝ። እናቴን አይኔን እያየሁ ልጣትና አሳይሻለሁ። እኔን አያድርገኝ። ከአንተም ብሶ ደግሞ እኔን ታስፈራራኛለህ። ቆይ ግን ከየት አባትህ ያመጣው ድፍረት ነው? እስኪ ንገረኝ። አሁንም ትፈልጋታለህ? ካለሷ ባዶ ነው እንኳን የተሰማኝ። ሊወድሽ ማድረግ ካልቻልሽ መተው ነው። ለብዙ ቀናት እዚህ ስትመላለሽ ነበር፣ ግን እሱ አልፈለገሽም ማለት ሌላ ሰው አይፈልግሽም ማለት አይደለም። በዛ ላይ ደግሞ ቆንጆ ነሽ። ምን ይወጣልሻልና ነው? አደጀጀ ወዘነ ይወጣ አንቺም እዚህ ነገር ውስጥ አለሽበት ማለት ነው? አሁን ከዚህ እንሂድ። ቆይ ግን አንቺ ነሽ ፍቅረኛው ማለት ነው? አኑ ሁሉንም ነገር እነግርሃለሁ። አሁን እዚህ መሆናችን ለአንተም ለእኔም ጥሩ አይደለም እኮ። ንገረኝ፣ ምንድን ነው እሱ? ለምንድን ነው ቆይ የምትፈልጉት ነገር በቀጥታ የማትናገሩት? ንገረኝ። አኑ ስማኝ፣ እኔም ፍታኝና ሁሉንም ነገር እነግርሃለሁ። አሁን ከዚህ እንሂድ። ሳሚ ነው ይሄን ሁሉ እቅድ ያቀደው። ፖሊስ! ምን አባሽ ነው ከዚህ ጋር ስትሾካሾክ የነበረው? ምንድን ነው ስትሾካሾክ የነበረው? ምንም አስቤ አልነበረም። ላቆየው ስለፈለግኩ ነው። ዝም በይ። ልትዋሽኝ አትሞክሪ። ኧረ አሁን ማምንሽ ይመስልሻል? ለእሱ ስላሰብሽ ነው እንደዛ ስትይ የነበረው። ሲጀመር ያለ ፍቃዴ ነበር ስራውን ያሰራኸኝ። ሲቀጥል የሰጠኝ ትዕዛዝ እንደዛ ነበረ። ፖሊሶቹን እየጠበኳቸው ነበር እና ምን ላድርግ? እኔ ነገሮቹ እንዳይበላሹ እኮ ነው። እስኪ ንገረኝ፣ ጓደኛን አጣ። አሁን ምን ልታደርግ ነው? ወይንስ እኔ የማላውቀው ሁለታችሁ ሴራ አለ? ቆይ አሁን አንተ ነው ፍቅር ያዘኝ? ወንጀለኛ ልታደርገኝ? ወይኔ ቀጣዩ ህይወቴ በፍልሚያ ይሆን ወይስ ሌላ ፍቅሬ እኖር ይሆን? ሲመስለኝ ከዚህ ሰይጣን ባህሪ ነው ፍቅር ያዘኝ። ማርሸት ቆይ ተጥሮኝ ተጠራይ። እህቴ ሊያ ወንድም አናንያ እኮ ለሆነ ጉዳይ ፈልጎሽ ነበር እና ለዚህ ነው ስራዬን ጥዬ ቻኩለት እንድመጣ ያደረገኝ። እኔ እኮ ከባድ ጉዳይ ነው ስትለኝ የሆነ ነገር የሆናችሁ ነበር የመሰለኝ። አሁንም እኮ ጉዳዩ ከባድ ነው። እንዴት እንደምነግርሽ ከብዶኝ ነው እንጂ። ምንድን ያልከው ማርሸት? ስለምንድን ነው እያወራህ ያለው? አዎ ትናንት ጠዋት ያልደወልኩልሽ እኮ ወንድም አናንያ እዚህ እንዳትመጣ ስላለኝ ነው።
ቆይ እንዴት የሁላ ነገር ቆይ መቼ የተፈጠረው? ደግሞስ እንዴት አልነገርከኝም ለኔ? አዎ ትናንትና ጠዋት ያልደወልኩልሽ ወንድም አናንያ ሊያ ከዚህ እንዳትመጣ ስላለኝ ነው። እና እሷ እንዴት ልታውቅ ቻለች ጉዳዩ? ጠዋትና ማታ ሰሞኑን ልክ አልነበረም። ትዝ ይልሻል? በባለፈው ደውይለት አሁን ታስፈልጊዋለሽ ስልሽ በቃ ከዛ በኋላ ልክ አልነበረም። የዛን ቀን ለስራ ሲወጣ አወጣጡም ልክ ነበር፣ ለስራ አይመስልም ነበረ። ከዛ በኋላ እሱ እንደወጣ ነው ስልክ የተደወለልኝ። የደወለችልኝ ልጅ ሳምራዊ ትባላለች፣ አውቃታለሁ። እና እሷ እንዴት ልታውቅ ቻለች ጉዳዩ? እሱን እንኳን አላውቅም። ዝርዝሩን ጠበቀው ይነግራችኋል ብሏል ወንድም አናንያ። ነገሩ ምንም አልገባኝም። የሆነ ልክ ያልሆነ ነገርማ አለ። እኔም አልገባኝም። ስጠይቀው ጠበቀው የሚላችሁን ብቻ አድርጉ ነው የሚለኝ ወንድም አናንያ። ማለት አልገባኝም ማርሸት። አሁን እንሂድ ወደሱ ማየት እፈልጋለሁ። አዝናለሁ ሊያ፣ ወንድም አናንያ እንዳትመጭ ብሏል። በተለይ ደግሞ አንቺ። ማለት ለምን? ጠላቶቻችን እኛው ጋር ናቸው። ሊያ በተለይ ከዚህ እንዳትመጣ ብሏል። ገባኝ። አደረጉት ማለት ነው። አናንያ ሁሌ ዘንግቶ እንደነቃ ነው። ምን ባደርግ ይሻለኛል ግን? እህቴ ሊያ፣ አንቺ የምታውቂው ነገር አለ ማለት ነው? አይ እንዲሁ ነው። ታዲያ ጠበቃው ጋር መቼ ነው የምናወራው አለ? እንዳለው ከሆነ ነገ ነው። አንቺ ግን ስራ እንዳይረፍድብሽ ሂጂ በቃ። ምን እንሰራውት ግን? ቆይ ምግብ ማን ነው የሚወስድለት? አይ የእሱን ነገር ምንም አላውቅም። በቃ ነገ ጠበቃውን ታናግሪዋለሽ። ጥሩ እሺ። ጊዜው አልበቃ ላይ መጥቼ እንዳልሰራላችሁ። አንተስ ምግብ እየሰራህ ነው? ኧረ አታስቢ፣ ለራሴስ አላንስም። ግን እንዴት ነው ወንድምሽ? ደህና ነው? ይመስገን ደህና ነው። በቃ ስራ እንዳይረፍድብሽ ሂጂ። ማርሸት ምንም አይሆንም፣ አታስብ። እሺ 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 በቃ እሺ። ሰላም ነገር ሳራ። አዎ እንዴት አደርሽ? እየጠበቅኝ ነበር እንዴ? እኔ የምልሽ እንዴት ነው አናንያን ልትጠይቂው ልትሄጂ ነው እንዴ? አሁን ግራ እየጋባኝ ነው ታውቃለህ። ግን ቆይ እስቲ ልጠይቅሽ፣ አንቺ እኔ ጋር ያለሽ ጥላቻ በአናንያ ብቻ የተነሳ ነው? የሆነ ሀቅ ስላለኝ ነው። አንተ ምን አይነት ሰው ነህ የሚል ማለት ለምን? ጠላቶቻችን እኛው ጋር ናቸው። ሊያ በተለይ ከዚህ እንዳትመጣ ብሏል። የት ሄድሽ እንዴ? በጣም እኮ በረርሽ በሀሳብ። ያቺ ልጅ ግን ማናት? ማን ትሆን ደግሞ እሷ? መቼም አናንያ አስረግዞ ቤት ያስቀምጣት ናት። ምን እንደሚገርመኝ ታውቃለህ? እሺ ደግሞ ምን ተፈጠረ? ምን አዲስ ነገር ኖሮ ይሆን ግራ እየተጋባሽ ያለሽ? ለነገሩ ተው። አናንያ ጋር ሄጄ ነበር ወረቀቱን ላስፈርም። እና አስፈርመ ጨረስክ? አናንያ ጥሩ ሙድ ላይ አልነበረ፣ ሊፈርምልኝ አልቻለም። እምረዳህ ከሆነ ለማሳመን ልሞክር አናንያን። ግን ደግሞ ለእኔ በደንብ ካስረዳኝ ነው እንደዛ ላደርግልህ የምችለው። ምክንያቱም ደግሞ ታውቃለህ በማርኬቲንግ ማኔጅመንት የተመረቅኩ ሰው ነኝ። ስለዚህ ማሳመን አይከብደኝም። ዌል በጣም ጥሩ። እንደዛ ከሆነ ከስራ ስትወጪ እንገናኝና በደንብ አስረዳሻለሁ። በል መልካም። እሺ አሁን መሄድ አለብኝ። መልካም ቀን። ሰዓት ይከበር። እዚህ መምጣትሽ ግን አስፈላጊ ነው? አለመምጣት አልችልም። ሌላ የሚቻል ነገር ካለ ንገረኝ። ነገሮች እንደዚህ ባይሆኑ በጣም ደስ ይለኝ ነበር። ከሁኔታዎች ጋር ትታገል። በጣም ያደክማል እና ሁኔታዎችም ስለማይጠበቅብህም እኔ በጣም ደክሞኛል። የአሁኑን ግን ምን ለየት እንደሚያደርገው ታውቂያለሽ? አንቺ ወደ ህይወቴ ዳግመኛ ከመጣሽ ጀምሮ እዚህ ነኝ። ግን ደግሞ ሳትመጪ በፊት እየኖርኩሽ ነበር። እናማ
ብዙ ነገር ውስጥ ሆኜ ለረጅም ጊዜ አስብሽ ነበር። አሁን ግን ፍራቻዬን በዛ፣ ተስፋዬም ሰዎች ላይ ሆነ። ሁለተኛ እንደዚህ ትሆን ላይ አልፈልግም። ሲጀመር ደግሞ ነገሮች ይቀያየራሉ። ነገ ሌላ ቀን ነው። ከዚህ ደግሞ ትጣላ በቅርቡ እመነኝ። እሱን እርሹና፣ አንቺ ግን እንዴት ነሽ? ከጠበቃው ጋር ስራው እንዴት እየሄደልሽ ነው? አሪፍ እንደሚሄድ ተስፋ አደርጋለሁ። የሚገርምህ በጣም ጥሩ ሰው ነው። ባለፈው ከየቱ አስመጭ ጋር አገናኝቶኝ ነበር እና ነገሮች በአሪፍ እየሄዱ ነው። በሆነ ራስን ጊዜ ተጨናነቀሽ። እሱን ተይና፣ የኔን ነገር ጊዜ ይፈቷል። አክሲም በቅርቡ ትመጣለች። ያምቀሽም ደግሞ መጥቶ ነበር። አዎ ይገርማል። ቅድም መንገድ ላይ አግኝቼው ነበረ። ነገረህ ማለት ነው? አንቺ ግን እንዴት ነሽ? ወንድምሽ ደህና ነው? ደህና ነው። ሰሞኑ ቤተሰብ ብሎ ክፍለ ሀገር ሄዶ ነበር። ደስ ይላል። ቃል በገባሽልኝ መሰረት በቤት ነው እየኖርሽ ያለሽው? ሊያ አይኔን እያይሽ መልሽልኝ። እያወቅህ አትጠይቀኝ አናንያ። ቆይ እርጉዛ ሚስትስ ወይስ አንድ ቤት ልታኖረው ነው አሰብክ? ቆይ አንቺም እስካሁን አላመንሽኝ ማለት ነው? ይኸውልሽ እናቴ፣ ይህ ሆን ተብሎ የተሰራ ሴራ ነው። እነሱ ናችሁ ያቀነባበሩት። እመኝኝ እባክሽ። ባምነ ደስ ይለኝ ነበር፣ ግን ሁሉም ነገር አሳይታኛለች እና የድሮ ፎቶዎችን ሁሉም አይቼዋለሁ። ወይስ አሁንም እንዳምነት ትጠብቃለህ? እኔ ላለማጣት እንደሆነ ይገባኛል እንደዚህ የምትሆነው። አንድ ቀን ሁሉም ነገር ግልጽ ይሆንልሻል። አናንያ። አቤት አለሜ። አንድ ቀን እውነት ይወጣል። እሱም ልጁ ተወልዶ ሲረጋገጥ ብቻ ነው። እሺ አሁን ግን ደህና ነሽ? ምን ሆናለሁ? እኔ በጣም ደህና ነኝ። አንተስ? ታውቂያለሽ ግን አሁን ምን እንደሚናፍቀኝ? ምንድን ነው የሚናፍቀው? ድሮ ከክላስ ስንወጣ እስኪ የሆነ ቦታ ውሰደኝ ትይኝ ነበር። ታስታውሻለሽ? እዛ ሆነን የወደ ወዳችንን ስናወራ። አሁን እኮ መሄድ እንችላለን። ትቀልጂብኛለሽ አይደል? እሺ አሁን ምን ልታደርጋለህ? እዛ ሄደን እንድናወራ አይደለም የምትፈልገው? ምን ላድርግ? አይነን ጨፍን። ያው ጨፈንክ? ጨፍኛለሁ። የዛሬው ደግሞ ይለያል። ምኑ? እሱን ተይና፣ ክላስ እንዴት ነበር ዛሬ? ደስ ይላልም አይልም እንዴ? ምን ማለት ነው እሱ ደግሞ? ደስ የሚለው ከክላስ እንደወጣው አንተን እንደማገኝ ሳስብ። ደስ የማይለውስ? አስተማሪው ነው አንተን የማገኝበትን ሳትጠብቁ ጥያቄ የሚጠይቀኝ እና ምን ብለሽ መለሽለት? እናማ እሱ ማለት እኔ ማለት እሱ ነው የሚያስቆለት። ዛሬ ከወትሮው ደስ የሚል ነፋሻማ ቦታ ነው። ሂጂ። እንዴት ይሄን ማሳጣት ታውቀኛለህ? ምን አደረኩ አሁን? ቆይ ይሄን ያህል መጠበቅሽ እንዲያደርግ አንተ ቀለድ። ቆይ እስከ መቼ ነው እንደዚህ የምንሆነው? ባለፈው ገተው እስኪያልቅ አልከኝ። አንድ ብርም የለም። አሁን ትልቁ ቤት እኮ ነው የሚገባሽ ብዬ እኮ ንግስት ናትሽ። ምን ከፋሽ? አረ አስወግልኝ። በጣም ልጅ ተወልዶ ባለፈው የከሸፈብህን ሴራ አስበላሽ አድርገኸው ተካፍለሽ ትወጫለሽ አትለኝም አይደል? ነገሮች ሲስተካከሉ ደግሞ ዛሬ አንቺ ታውቂሽ እኮ አሁንም ትልቁ ቤት የምስለው ራስሽን አዘጋጅ አልከኝ። ግን ይሄ ነገር እስከ መቼ ነው? ነገሮች ሲስተካከሉ ድረስ መሆን ያለበት ይሄ ሌላ መፍትሄ መፍትሄማ አለ።
ግን አንተ የምትፈልገው ነገር እዛ ቤት ሆኜ ካልሆነ ሌላ መፍትሄ ነው። አንደኛ ነገር ልጄ ሲከፋው ማየት አለ። ሁለተኛ ነገር ደግሞ የቤቴን ጉዳይ አትጠይቂ። በቃ መኖር ያለብሽ እዛ። ሳሚ ቆይ ቤተሰብ ነህ እንዴ? አልገባኝም። ኪም በቀል ያለብህ እኮ ነው የምትመስለው። ጠንከር። ነገሮች ከዚህ በኋላ የከፉ ሊሆን ይችላል። አሁን ምንም ማለት ነው። ሰሞኑን በጣም እየበረታብኝ ነው። ታውቀው ዶክተር ካለ መታየቴ ሳይሻል አይቀርም። ትሰሚኛለሽ? ልጁ ለእቅዳችን ያስፈልጋል እንጂ በዚህ ሰዓት ነው እንዳለ። ምን አልክ አንተ? እውነት ከኔ ልጅ አትፈልግም ማለት ነው? በምን ቀን ነው እዚህ ህይወት ውስጥ የተገኘሁት? አንተ በፈለግከው መንገድ ስትጓዝ ዝም አልኩ። አሁን ግን ትርስ ጠልቆ ለእኛው በማሰብ እሺ። ለማንኛውም ስራት አሁን በፈለግከው መንገድ መሄድ ትችላለህ። ትሰሚኛለሽ? እንደምትፈልጊበት የምትጫወችበት ዓለም አለ። ይሄ ሳሚ አለ። እውነት አንተ ዓለም አለ? እጄ ላይ ባለው አንድ መረጃ ዓለም እንደሚጠፋ አታውቅም? ትችይ አድርግ። ይሄ ግን ሳሚ ጋር የምትኖሪው ዓለም አይደለም። ያለህን ዓለም ለማጥፋት በዚህ ቅጽበት ስታስብ ምን ልበል? ስራ ይቅርና የምትፈልጊው ነገር ላ ሁሉም ነገር ይቅርብ። አንድ ነገር ብቻ አድርግልኝ። ምን ላድርግ? የኔ ብቻ ሁንልኝ። የአንቺ ባሪያ ነኝ ከዚህ በኋላ። ጠንከር። ከዚህ በኋላ የባሰ ነገር ሊሆን ይችላል። ገባሽ? ገባሽ ወይ? እህቴ ሊያ ሰሞኑን ግን ጥፍት አልሽብኝ። ስራ እንዴት ይዞሻል? ይመስገን ማርሸት፣ ደህና ነኝ። አንተስ? አለው ቤቱን ሊበላኝ ሆነ እንጂ ደግነቱ ሰሞኑን አክስቴ ትመጣለች። እሱስ ልክ ነህ። ለሰው መልኩ ሰው ነው። ተዋወቃት፣ እሙ ትባላለች። ስራ ላይ ደግሞ በጣም ጎበዝ ናት። በዛ ላይ ተማመንባታለሁ። ምንም ሀሳብ እንዳይገባ። እንኳን ደህና መጣሽ ታለማ። እንደው ምግብ ነገር ቀምሳችሁ ሆነ እህቴ ሊያ? አሁን እረፍት አድርጊ። አንዳንድ ነገሮችን ደግሞ ሰገትሽን ተማርሸት። በዛ ላይ ደግሞ ስራ ረፍዶብኛል። አሁን መሄድ አለብኝ። ያቻለች እንዴ? አይ እህቴ ሊያ፣ እኔ የፈራሁት አክስቴ ስትመጣ ምን እንደሚፈጠር ነው። አናንያ ጭራሽ እንደዚህ ያደርጋል ብላ ነው የማትጠብቀው። ቆይ ማርሸት ግን የምር ያደረገው ይመስላል እንዴ? ወንድም አናንያ ጭራሽ እንደዚህ ያደርጋል ብዬ አላስብም። ጥላቻ ብልሽ ጥላቻ መሰለሽ እንዴ? በጣም ነበር የሚጣላት ማለት። ያሳየችኝ ፎቶ ግን ሁለቱንም እንዳላምናቸው አድርጎኛል። ምን ላድርግ? ታያዋላስ ሴት አይደለች? አሰስቶ ነው ይሆናል እንጂ እኮ የፈራሁት እንዳላምን ያደረገኝ ነገር አፈረጥክልኝ አይደል? ህልም ተፈርቶ ሳይተኛ ይታደረ እህቴ ሊያ። ባይሆን ለዛ ለአብርሃም በግ አፍቃሪሽና ላንቺ ሲባል ነገሩ ሰላም ቢሆን እመኛለሁ። አናንያ በጣም ከፍቶታል። ስራ እያለ ምንም ምግብ እየበላ አይደለም እና በጣም እየተጨናነቀ ነው። በዛ ላይ ደግሞ በሳምንት 4 እንዲመላለስለት ምግብ። ሰሞኑን ስንት ስራ ስላለብኝ ላልመጣ እችላለሁ። እንዳልኩህ ደግሞ ጎበዝ ናት። ወንድም አናንያ ደግሞ ሊያ እዚህ ቤት ነው መኖር ያለባት እያለ ነበር። እሱም የማይሆን ነገር ነው ማርሸት። ወንድሜ ይመጣል ከክፍለ ሀገር ቀጣይ ሳምንት። ሲጀመር ደግሞ ብዙ ያልተጣሩ ፋይሎች አሉ። የአናንያ ነገሮች አሁን ላይ ደግሞ ግልጽ አይደሉም። እውቀታችሁ ይጥቀማችሁ እንጂ ፈጣሪ ከእናንተ ጋር ይሁን። በቃ አሁን ልሂድ። ለማንኛውም ደህና ዋሉ።
እነትዬ ወዴት ሄደው ነው? እስካሁን ሰው የሚባል አላየሁም። የሉም አንቺው እና እኔ እናንተ ነን ተያባለ እዚህ የምንኖረው? አይ እንደሱማ አይደለም የኔዋ ማለቴ እሙ ባይሆን ማድ ቤት እንግባና እናውጋ። እሺ የጥርስሽ ጻት በረዶ ያስንቃል። እንደምን አስደነገጥከኝ እኮ። አለ ማርሻት አለ። ቆይ ጠርቼ ልምጣ። እዚህ ጋር ብለቆይ ጀግናው እንኳን ደህና መጣህ ብያልቀበል ነገር ወንድም ሳሚ ይገባኛል። አትከፋ አውቃለሁ። ባናንያ ላይ የደረሰው ነገር ትንሽ ይደብራል፣ ግን አታስብ፣ ሁሉም ነገር ሰላም ይሆናል። በድርጅቱም ያለው ነገር ይፈታል። እንደው አልገባህ አለኝ። ምን ተገኝቶ ነው ዛሬ በጣም ደስ ብሏል? አይ ምን ይገኛል ብለህ ነው? ማን ነበር ግን ስሟ? ሰራተኛ እሙ ነው አይደል? ታዲያ ምን የሚያስገርም ነገር ተፈጥሮ ነው? ከመጣ ቆየ እንዴ? አይ ቅድም እኮ አላስገባ ብላኝ በር ላይ ፈገግታዋ ነው እንድገባ ያደረገኝ። የሚገርም ፈገግታ አላት። አሁንም ይሄን ነገር አላቆምም በቃ። ኧረ ስቀልድ ነው። አይ ማነህ ምንድነህ ወዴት ነህ ምናምን ስለኝ እኮ አይ እኔ ማርሸት ወንድም ነኝ ብዬ መግባት ስቀልድ ነው። አንተ አታምረው። ትናንት ነው ሆቴል ያመጣቻት። እንዴት አያት ግን? ያበደ ነው አይደል? ተነስ ወንድም ሳሚ፣ አሁን መሄድ አለብህ። ወንድም ማናንያ ካሁን በኋላ ከዚህ ቤት የምትመጣበት ምክንያት እንደሌለ ነግሮኛል። አይ ማርሸት የዋህ እኮ ነህ አንተ። ብዙ ያልገባህ ነገር አለ። ለማንኛውም አሁን ጨዋታውን ተውና የመኪና ቁልፍ ልወስድ ነው የመጣሁት። ሂድና ስጠኝ። ወንድም ማናንያ ሰሞኑን የድርጅቱ ተወካይ ይመጣልና ለሱ ትሰጠዋለህ ብሎኛል። ለሱ ከሆነ አመጣጥህ መልሱን ያገኘ ይመስለኛል። ምን አልክ? እስቲ ድገሙ። እንዴት ሲደረግ ነው እኔ እያለሁ ለሌላ ሰው ውክልና የሚሰጠው? አክስቴ እኮ ውክልናውን ለእኔ አድርጋ ዙረዋለች። ኧረ ቀል ምግብ ነገር ቀመስ አድርጋችሁ ማትሄዱት ማርሸት፣ እንግዳውም ምግብ ይብላ። ይቸኩላል። ባይሆን ሌላ ጊዜ ከመጣ። አይ ለዛውም ይሄን የመሰለ ፈገግታ ይቺማ ምግቡ መሆም ይወርድልኛል እኮ። እሺ እንዲያ ከሆነ ጥሩ ይልመድብህ። እሙ ምን አለ ማስታጠቢያውን ብታስቀምጪው? ይዘሽ እንደቆምሽ እኮ ነሽ። እሺ እሺ ሳምራዊት እንኳን ደህና መጣሽ። እንዴት ነህ? እንደጠየቅሽ አንቺስ እንዴት ነሽ? እንደምታይ እንዴት ነኝ? ለምን ይመረጥሽ? ቤቴ ስለገባሽ የኔ የምትሆኝ መስሎሽ ነበር? ባይሆን ደስ ይለኝ ነበር። ነገሩን አንተ እንደምታስበው አይደለም። ያው ከቻልሽ እኔ የማሰቡን ተይና ይህን ነገር አስረጅ እባክሽ ሳምራዊት። ያስጠራኝ ለዚህ ነው? ለምን ሊሆን ይችላል? ከዚህ ውጭ ታዲያ የድራማሽ ተቋዳሽ ልታደርግኝ አላሰብሽም አይደል? አንተ ሁሌ እንደዚህ ነህ። ሳምራዊት ሁሌ ለአንተ ልክ አይደለችም አይደል? እኮ ካወቅሽ ዛሬ ለምንድን ነው የምትታገዩ? ማልቀስሽ እኮ ታዲያው ምንም ነገር አይቀይርም። አኑ አሁን ምን አማራጭ አለኝ? በጣም ረፈደ። ያኔ ስፈልግህ በጣም ገፋኸኝ። ሳምራዊት ምን እያልሽ ነው? ያልሽው አልገባኝም። አሁን ለምን እንዳስጠራኝ ለምን አትነግረኝም? ስሚ
አንቺና ያደደብ የሰራችሁትን ሁሉንም አውቃለሁ። አሁን በጠይቅሽን ትክክለኛውን ነገር እውነቱን ብቻ መልሽ። እኔ አልገባኝም። ስለምንድን ነው የምታወራው? ቆይ ለመጨረሻ ጊዜ ነው የምጠይቅሽ። አሁን ሁሉንም እውነት ነገረኝ። አትፍሪ። ደግሞ እኮ ምን ልንገርህ? ባለፈው ለፖሊሶቹ የሰጧቸው መረጃ እኮ ነው። አትዋሽ። አሁን እውነታውን ለእኔ ብቻ ነገረኝ። ያው ምንም ሳታስቀሪ ምንም ነገር ምንም አልልሽ። አንቺም ተገደሽ በዛ ሳሚ ተብዬ ምክንያት ወደዚህ ሴራ እንደገባሽም አውቃለሁ። አንተ እንደምታስበው አይደለም። ሳሚን የማውቀው አንተን ለማግኘት በር ላይ ስመጣ አንተ እንደምፈልግህ ስነግረው ያኔ ነው ስልክ የተቀያየር ነው እና ምን ሰምራዊት መደወል ጀመረ። አንዳንድ ነገሮች ስለአንተ ጠይቀው ነበር ላገኘ ስለምፈልግ። ከዛስ ምን? ከዛማ እሱን ለማግኘት ከፈለግሽ የሆነ ቦታ አለ ብሎኝ ወስዶ አሳየኝ። ሁሌ እዚህ ይመጣል አለኝ ማታ ማታ፣ አልፎ አልፎ ደግሞ ጠዋት ይመጣል አለኝ። ከዛ እዛ ቦታ ላይ መሄድ ጀመረ። አሁንም ሌላ ሴራ፣ አሁንም እየዋሽሽ ነው። ቆይ ለምን? አልዋሸሁህም። እና ለምን ለፖሊሶች ፍቅረኝ አስረግዞ አገተኛልሽ? ለምን ሳምራዊ? ታናግረኝ ዝግጁ አልነበርክም። አንተ ነህ ይሄ ልታደርግ የምችለው። ለምን ብሎ ሳሚን ይሄ ላይ ያደርገዋል? ምን ማለት ነበረብኝ? ሳሚን ሳገኘው ደንግጬ ነበር፣ ግን ፈታሁት። ሳምራዊት ታዲያ ለምን ይሄን መረጃ በሙሉ ለፖሊሶች አልተናገርሽም? ለምን? ማርገዜን ነግሬው ነበር። በዛን ሳምንት በልጄ ጩቤ ይዞ አስፈራራኝ። እንዳትተነፍሽ አለኝ። ፍቅረኛዬ ነው ያልሽው ሰውስ ማን ነው? ቆይ አውቃለሁ ፍቅረኛ አልነበርክም። ያ ማለት ግን የልጃችን አባት መሆን አትችልም ማለት አይደለም። አፈቅርሃለሁ ከምታስበው በላይ። ይህንን ቀን በጉጉት ነበር ስጠብቀኝ ነበር። እውነት ግን ድካም ይቅር ብለሽ አንቺን ግን ደግመሽ ብታጠፊ ከምልሽ በላይ ናፍቀሽኛል አለሜ። ቆይ ምን ተፈጥሮ ነው? አረ ቴሊያ ተይኝ እስኪ። ይሄ ልጅ ቤተሰብ ነው ወይስ አልገባኝም። ከማሪሻት ጋር ሲነቆቆሩ ነበር። ተረጋጊ፣ ምንም አይፈጠርም። ግን ማን ነበር የመጣው? ያ ሳሚ ተብዬ ጠዋት መጥቶ ሳለ ቅድም መጣ። በእኔ ምክንያት ማሪሻትን እንዳይጎዳው እንጂ እኔ እስከ ቤት አልወጣም። አታስቢ፣ ማርሸት ምንም አይሆንም። ግን ያ የቀን አውሬ ምን ሊሰራ መጣ? የጠዋቱን መኪና ቁልፍ ምናምን እያሉ ነበር። ያሁኑን እንጃ። ሰው እንደሌላ አውቆ ነው መሰለኝ የመጣው። ምንም አይፈጠርም፣ ተረጋጊ። ያው የአናንያ ጓደኛ ነው፣ ቤተሰብ ነገር ናቸው። አሁን በስራ ምክንያት ትንሽ ስለተጋጩ ነው። እሺ ደግሞ አትፍሪ። አልሽ ይሁን። ከቻልሽ ማሪሻት እንደውለሽም ቢሆን አረጋጊ። እሱ ተሻክሎ እንደወጣ ነው ይሄ ያልኩሽ ልጅ የመጣው። እሺ እደውልለታለሁ፣ አታስቢ። አሁን ትንሽ ስለመሸ ነው። ነገ በጧቱ ግን ብቅ እላለሁ። እንዲያውም ካልሽ ፈርቻለሁ እህቴ ሊያ። ሳሚ ጥርዝሽን እንትንሽን ስል ጊዜ እሙዬ ተረጋግሽ፣ ምንም አይፈጠርም። አሁን ማርሸት እየደወለልኝ ነው፣ እደውልልሻለሁ።
በጣም እኮ ነው ደስ ይገርምሃል። ልጅ እያለሁ ቁርጥ እንዳንተ አይነት ባህሪ ነበረኝ። አንተስ እንዲሁ ልጅነት አይተም የመጣት መስል። እሺ ጋሺ አሁን ለምን ፈለከኝ? በዛ ላይ ደግሞ ውጪ ነው ፈልጋ አልክ። ለምን? ከቤት የምትገባው በወንድሜ አናንያ ምክንያት ነበረ። እሱ ደግሞ ከእንግዲህ ከቤቴ እንዳይገባ ብሏል። ስለዚህ መነጋገር ሲኖርብን እዚህ ውጪ ነው የምንነጋገረው። በደንብ አዳምጠኝ። ያ ቤቴ እኔም ቤት ነው። አክስቴ ብትሰማ ምን ያህል እንደሚደብራት ታውቃለህ? ይቀፋታል። ነገረ ስራችሁ ግን በጣም ነው የሚያስጠላው። መርዝ ናችሁ። ኧረ ተው አንተ፣ ለውሸት ገደብ ይኖር። እንደ ወንድሜ አናንያ ነበር ወንድሜ ብዬ የምጠራ። እንግዲህ ግን ውስጤ ቅሬታ ኖረ። አሁንም እኮ ወንድምህ ነኝ። የእኔ ትንሽዬ ወንድም ያናኑን ያክል እንኳን ቦታ ባይኖረኝም ያው ላንተ በመጠንህ ቦታ ይኖረኛል። ኧረ ተው አንተ ይሄን ውሸትህን፣ ይህን ምላስን እኮ ለሌላ ነገር ብትጠቀመው ከኛ ህይወት አላቆ ሌላ የራስ የሆነ ህይወት ይኖርህ ነበረ። እናንተን እስክላቀቃችሁ ለትንሽ ጊዜ ያንተን ውርጅብኝ ደግሞ የመቻል አቅም ግዴታ የሆነብኝ አይመስልም። አጭር ቃል። አሁን ምን ፈልገህ መጣ? ላስጠነቅቅ ነው የመጣሁት። እውነት ሌጦ አንተ ነህ እኔን የምታስጠነቅቀኝ? አዎ አንተ ማን እንደሆንክና ምን እንደሆን ጠንቅቄ የማውቅ ሰው ነኝ። ያን ቀን ከቴሊያ ጋር ምግብ ልናደርስ የመጣን ቀን እየሳቃችሁ እየተጫወታችሁ ሰምተናችሁ ነበር። እህቴ ያልሃት ቀን ፍቅረኛህ እንደሆነች እርግጥ ነው። እህት ፍቅረኛ ናት ማለት ማናት እሷ? ምን አውቅልህ አንተው እኔኑ ይጠይቃል እንዴ? ምን ይላል ይሄ? የሁላ ቅዠት ይገባኛል። ለአንድ ነገር ነው። አጀንዳ ስታጡ ይህንን መዛችሁ ደግሞ ማውራት ጀመራችሁ። ይገባኛል። የታመመችው እህቴን ላለመርዳት፣ ገንዘብ ላለመስጠት፣ አናንያም ቢሆን የተረሳን ነገር ስቦ ነገርና ችግር መፍጠር ባህሪው ነው። አውቀዋለሁ። ግድ የለም ሁሉም ነገር እስኪያልፍ ነው። ሁሉም ሰው የሚፈልገውን ነገር የሚያገኝበት ቀን አለው። አሃ አንተው ምን ሆነሃል? ወንድም አናንያ ያለበትን ማት እያወቅ፣ በዛ ላይ ደግሞ ከፍቅረኛው ሊያጋ ሳይታረቅ ግን እንደው አያሳዝኑ? አያሳዝነኝ። እኔ አይደለሁም እሱ ነው ነገር ፈልጎኝ ወደ እኔ የመጣው። በራሱ መንገድ ደግሞ ወደ እኔ ከመጣ ችግር የለውም። እኔው ራሱ አጀንዳ መዝለታለሁ። የምን ነገር አንተው? ምን ነገር ነው እንደዚህ የሚያባላችሁ? አሁን ቱ ተራውራ ያስፈልግ። ምን ፈልገህ ነው የመጣው? ማስጠንቀቄ የገባህ ይመስለኛል። እናም ጥላቻህ ልክ ይኑረው። አንተም የዛ ቢጤ ነገር ነህ። ይሄ የመጨረሻ ንግግሬ ነው። እሙን የሆነ ነገር ማድረግ ቀርቶ ጫፏን ብትነቃት ወዮልህ። እሺ አሁን ተረጋጊና የተፈጠረውን ነገር ሁሉ ማስረጅኝ። ኧረ ቴሊያ ተይኝ እስኪ። ግድ የለሽም ንገሪኝ። ማሸትን አዋራዋለሁ፣ አታስቢ። እኔ የምልሽ ማስቸገሪያ ይሆንብኝና ሌላ ቤት ብትፈልጊልኝስ? ምን ነው ገና አሁን አስከፋሽኝ። ቆይ ምን ተፈጥሮ ነው? ከትናንት ዛሬ ከዛሬ ነገ ይሻላል ብዬ እንጂ ምን ነው? ማረሸትና ሳሚ በእንዴ ሳይሆን አይቀርም እንጂ ግራ ገባኝ። እማረገው ጨነቀኝ። ይኸውልህ ቆይ መቼ ነው የተፈጠረው? ወይስ ሰው ስራ ፈቷል? እህቴ ሊያ አሁን ሌላ ቤት ልግባ? ተይ ግድ የለሽም። ይኸውልሽ አሁን ያስጨነቀሽን ነገር ለኔ ተይው። ማርሸትንም አዋራዋለሁ። ያ ሳሚ ተብዬው ደግሞ ምን ሊሰራ መጣ? አሁን እንዳልሽው ማርሸትን አረጋጊው፣ ከሱ ጋር እንዳይጣላ። አስጨነቅኩሽ አይደል? በሆነ ባልሆነው። አይ አላስጨነቅሽኝም። በዛ ላይ ደግሞ እኮ የሚይ ውለታም አለብኝ። ምንስ ከፍዬ በምንስ ባድር ከፍላቸዋለሁ? ያኔ ወንድሜ ታሞ በሕክምና ሎን ሲል ጸል ቦታ ነበር የወሰዱት። እሳቸው ባይጠቁሙኝ አሁን አይደንም ነበር ወንድሜ። እሜ ስለ አንቺ አውርታ አትጠግብም። ወንድምሽ ድኖ በማየቷ በጣም ደስተኛ ናት። አታስቢ። የዝን ያህል ውለታ የገበዛብሽ ግን አንድ ነገር ላስቸግርሽ። ኧረ አፈርሱ ሆንልሽ። ላስቸግርሽ አልሽኝ። አሁን ገና ነው የሚከፋኝ። እሺ ካልሽ አሁን ቆንጆ ምግብ ሰሪልኛለሽ። በዛ ላይ ደግሞ በወሬ ጠመርኩሽ አይደል?
ቆይ ምግብ ላምጣልሽ። ያ ማርሸት ተብዬ ቅድም አልበላም ብሎ ወጣ። አይ ምግቡ ለአናንያ ነው። ቆንጆ ምግብ ስሪለት። እናም በኋላ ማርሸት ደውለታለሁ ይወስደዋል ምግቡ። እሺ ማረሻ ታጫውቶኛል። አንቺ ጠንካራ ልጅ ነሽ፣ ፈጣሪ ይርዳሽ። ታዲያ ምግብ ነገር ቀምሰሽ ሂጂ። ቆይ ይዤ መጣሁ። ውይ እኔ በልቼ ነው የመጣሁት። በዛ ላይ ደግሞ ስራ ይረፍድብኛል። ባይሆን ነው እሺ። ቻው በቃ። እንደዚህ አትሁኝ። እዚህ ቤት በቃ በርታ ነው የሚሆነው። የማንም ልቅምቅም እየገባ እየወጣ ነው የሚውለው።